ውድ ቻናላችን ቤተሰቦች ፓኒክ ኦን ዘ ስትሪት ኦፍ ለንደን በሚል ባነር በተጠናቀቀው የማንቸስተር ሲቲና የአርሰናል ጨዋታ ማንቸስተር ሲቲዎች 2-1 በሆነ ውጤት ማሸነፍ ችሏል። በዛሬው ቆይታችንም ይህንን ጨዋታ የምንመለከት ይሆናል። በተለይ ደግሞ ለዋንጫው ፉክክር ላይ ምን አይነት ተጽዕኖ ይኖራል የሚለውን እንደዚሁም ደግሞ ቀሪ ጨዋታዎችንም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያ ያላችሁን ሀሳብ እንደዚሁስ የዘንድሮን የፕሪሚየር ሊግ ዋንጫ ማን ሊያሸንፍ ይችላል ሀሳብ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናቀና ይሆናል። አብራችሁን ቆዩ። እሁድ ምሽት 12 ሰዓት ተኩል ላይ በጀመረው ጨዋታ ማንቸስተር ሲቲዎች 16ኛው ደቂቃ ላይ ቼርኪ እንደዚሁም ሃላንድ 65ኛው ደቂቃ ላይ ባስቆጠሯቸው ሁለት ግቦች ማሸነፍ ችሏል። የአርሰናልንም ብቸኛ ግብ 18ኛው ደቂቃ ላይ ካይ ሃቨርስ ማስቆጠር ችሎ ነበረ። ጨዋታውን ሙሉ ስንመለከት በመጀመሪያዎቹ 5 ደቂቃዎች ላይ ማንቸስተር ሲቲዎች በጣም የተሻለ እንቅስቃሴን ማድረግ ችለው ነበረ። እንዲሁም ኤርሊንግ ሃላንድ ራያንን ለማሳሳትም ተቃርቦ ነበረ፣ በጣም ፕረስ አድርጎት ነበረ። ከዛ በኋላ ግን ከ5 ደቂቃዎች በኋላ አርሰናሎች የተሻለ መንቀሳቀስ ችሏል፣ የተሻለ ፕረስ ማድረግ ችለው ነበረ። ነገር ግን ይሄ ፕረሳቸው ብዙም አልቆየም። 16ኛው ደቂቃ ላይ የራያን ቼርኪ ባስቆጠራት ግን ማንቸስተር ሲቲዎች ማምራት ቻሉ። ከዛ በኋላ ማንቸስተር ሲቲዎች ነበሩ የበለጠ ብልጫ መውሰድ የቻሉት። በእርግጥ ራያን ቼርኪ ካስቆጠራት ግብ በኋላ ብዙም አልቆዩም አርሰናሎች አቻ ሲያደርጉት። ዶናሩማ በፈጠረው ስህተት ምክንያት ካይ ሃቨርስ ወደ ግብነት ቀይሮ አቻ መሆን ችለው ነበር። እንደዛም ቢሆንም ግን አርሰናሎች ወደ ጨዋታው መመለስ አልቻሉም። ማንቸስተር ሲቲዎች ኳሱን መቆጣጠር ችለው ነበር። የተሻለ ማጥቃትም ሲያስመለክቱ ነበር፣ የተሻለም ጫናም ሲፈጥሩ መመልከት ችለናል። አርሰናሎች በበኩላቸው አፈግፍገው ነበር የተጫወቱት። ሞር መከላከሉ ላይ ነበረ ትኩረት ያደረጉት። በእርግጥ ከሁለት ዓመት በፊት ወደዚህ ወደ ኢታድ መጥተው አርሰናሎች 4-1 በሆነ ውጤት ተሸንፈው ከዛ በኋላ የፕሪሚየር ሊግ ዋንጫ ማንሳት ሳይችሉ የቀሩበት አጋጣሚ ነበረ። ከዛ ጊዜ አንጻር ስናወዳድረው በዚህ ጨዋታ ላይ አርሰናሎች የተሻለ መንቀሳቀስ ችሎ ነበር። ነገር ግን ደግሞ ማንቸስተር ሲቲዎች ከአርሰናል በጣም የተሻለ እንቅስቃሴ ማድረግ ችሏል፣ የተሻለ ጥረት ማድረግ ችሏል። ጨዋታውንም ለማሸነፍም ከፍተኛ መነሳሳትን ያሳዩት ማንቸስተር ሲቲዎች ነበሩ። በዛ መንገድ ተሳክቶላቸው መጨረሻም አሸንፈው ሊወጡ ችሏል። አርሰናሎች እንግዲህ ዴጃvu ነው እየሆነባቸው የሚገኘው። ላለፉት 3 ተከታታይ ዓመታት ሁለተኛ ደረጃን ይዘው ነበረ ማጠናቀቅ የቻሉት። አምና በሊቨርፑል በሰፊ ልዩነት ተበልጠው ነው ሊቨርፑሎች ዋንጫውን ማሸነፍ የቻሉት። እንደውም 4 ጨዋታዎች እየቀሯቸው ነው የዋንጫ ባለቤት መሆን የቻሉት። ከዛ በፊት የነበሩትን 2 ዓመታት ስንመለከት ከማንቸስተር ሲቲ ጋር በጣም ጥሩ የሚባል ፉክክርን ማሳየት ችለው ነበረ። ነገር ግን በሁለቱም ዓመታት ማንቸስተር ሲቲዎች ናቸው በመጨረሻም የፕሪሚየር ሊግ አሸናፊ መሆን የቻሉት። አርሰናሎች በዚህ ሲዝን ካለፉት 3 ዓመታት በተለየ መልኩ በጣም ጥልቅ የሆነ ስብስብን ማሳየት ችለው ነበረ። ለዋንጫ የሚፎካከር ቡድን መሆኑንም በተለያዩ ጨዋታዎች ላይ በደንብ ማስመስከር ችለው ነበር። እንደውም የአርሰናል ደጋፊዎች ሲዝኑ ከተጀመረ በኋላ በተለይ ደግሞ የፕሪሚየር ሊግ መሪ መሆን ከጀመሩ በኋላ እያሳዩት የነበረውን እንቅስቃሴ ተመልክተው በዚህ ሲዝን 4 ዋንጫዎችን ማሳካት እንችላለን የሚል ነገርን በተደጋጋሚ ሲያነሱ ነበረ። ነገር ግን በዚህ ሰዓት ላይ ከ2 ዋንጫ ውድድር መውጣታቸውን አረጋግጠዋል። በካራባኦ ካፕ የፍጻሜ ጨዋታ ላይ ከማንቸስተር ሲቲ ጋር ተሸነፉ። በኤፍኤ ካፕ በሳውዝሃምፕተን ተሸንፈው ወደ ቀጣዩ ዙር ማለፍ ሳይችሉ ቀርቷል። በፕሪሚየር ሊጉም ደግሞ በማንቸስተር ሲቲ ተሸንፈው ማንቸስተር ሲቲዎች ዋንጫውን የማሸነፍ የበለጠ እድል እንዲያገኙ አድርገዋቸዋል። በሻምፒዮንስ ሊግ አሁንም ውድድሩ ላይ አሉ። ነገር ግን ደግሞ አትሌቲኮ ማድሪድ ጋር ነው የሚገናኙት በግማሽ ፍጻሜውና ያም ጨዋታ ደግሞ በጣም ከባድ ይሆናል ተብሎ ነው የሚጠበቀውና በዚህ ሲዝን ያገኙትን የፕሪሚየር ሊግ የማሸነፍን ጥሩ እድልን አርሰናሎች ሳይጠቀሙበት ቀርቷል። ምናልባት በመጨረሻ ማንቸስተር ሲቲዎች ይህንን ዋንጫ የሚያሸንፉ ከሆነ በማንቸስተር ሲቲ ጥንካሬ ሳይሆን በአርሰናል ቀሽምነት ነው ዋንጫውን አነሱ ልንል የምንችለው። ምክንያቱም በተደጋጋሚ አርሰናሎች የነጥብ ልዩነቱን አስፍተው ዋንጫውን በቀላሉ መብላት የሚችሉበትን አጋጣሚ አግኝተው ነበር። በተለይ አሁን ያለፈውን ሲዝን ብቻ እንኳን ሊቨርፑል የበላበትን አጋጣሚ ስንመለከት በተለይ የመጀመሪያው የሲዝን አጋማሽ ላይ ያስመዘገቡት ውጤት ነው በመጨረሻም የዋንጫ ባለቤት እንዲሆኑ ያደረጋቸው። የመጨረሻዎቹን ጨዋታዎች አካባቢ ከተመለከታችሁ ነጥብ ሲጥሉ መመልከት ይችላል። ኢቭን ዋንጫ መብላታቸውን ከማረጋገጣቸው በፊት ራሱ በፉልሃም ሲሸነፉ የተመለከትንበት አጋጣሚ አለ። እንደዚሁም በሌላው ክለብም ሲሸነፉ መመልከት ይችላል ነበርና ነገር ግን ደግሞ የመጀመሪያዎቹን ተከታታይ ጨዋታዎች ላይ ማሸነፋቸው የመጀመሪያው አጋማሽ ላይ ጥሩ ነጥብ መሰብሰባቸው በስተመጨረሻም ዋንጫ እንዲበሉ አድርጓቸዋል። አርሰናሎች በበኩላቸው በዚህ ሲዝን ተከታታይ ጨዋታዎችን ሲያሸንፉ የተመለከትንበት አጋጣሚ አለ። በዛው ልክ ግን አንድ ጨዋታ ሲሸነፉ በተከታታይ ሌላ ነጥብ ሲጥሉ ተመልክተናል። ብዙ ሳንርቅ እንኳን ያለፉትን 6 ጨዋታዎች ስንመለከት ከባየር ሊቨርኩሰን ጋር በሻምፒዮንስ ሊግ ተገናኙ። ከዛ በኋላ በካራባኦ ካፕ የፍጻሜ ጨዋታ ከማንቸስተር ሲቲ ጋር መገናኘት ችሎ ነበረ። ያንንም ጨዋታ ማንቸስተር ሲቲዎች አሳማኝ በሚባል መልኩ 2-0 ማሸነፍ ችሎ ነበረ። ያንን ጨዋታ ጨምረን ያለፉትን 6 ጨዋታዎች ስንመለከት አርሰናሎች 4 ሽንፈት አስተናግደዋል።
አንዱን አቻ ሲወጡ አንዱን ብቻ ነው ማሸነፍ የቻሉት። ያሸነፉትም ስፖርቲንግ ሊዝበንን ነው። አቻ የሚወጡት ከስፖርቲንግ ሊዝበን ነው። ከዛ ውጭ ግን ያሉትን 4 ጨዋታዎች በተከታታይ ሽንፈት ማስተናገድ ይችላል። በማንቸስተር ሲቲ 2 ጊዜ ተሸንፏል። እንደዚሁም በበርንማውዝ ባለፈው ሳምንት ተሸንፏል። በሳውዛምፕተን መሸነፍ ይችላል። እንደዚሁም ያለፉትን 2 ተከታታይ ጨዋታዎች በፕሪሚየር ሊግ ያደረጉትን ሽንፈት ማስተናገድ ይችላልና አርሰናሎች በጣም የተዳከሙበት ጨዋታ ሆኖ መመልከት ይችላል። በተለይ ደግሞ ከበርንማውዝ ጋር ያደረጉትን ጨዋታ ከተመለከታችሁ በተለይ ዴክላን ራይስን እንኳን ብቻ በተመለከቱት ምን ያህል ተዳክሞ እንደነበረ በጣም በግልጽ የሚያሳውቅ ነው የነበረው። ሌሎችም ተጫዋቾች እንደዚሁም ተዳክሞ መመልከት ይችላል። ጨዋታውን ለማሸነፍ የነበራቸው ተነሳሽነት ራሱ በጣም የወረደ ነው የነበረው። ይህም ደግሞ በስተመጨረሻ ዋጋ ሊያስከፍላቸው ይችላል። ለዛም ነው እንግዲህ የማንቸስተር ሲቲ ደጋፊዎች ጨዋታው ከተጠናቀቀ በኋላ ፓኒክ ኦን ዘ ስትሪት ኦፍ ለንደን ብለው ባነር ማሰራት የቻሉት። በዚህ ሰዓት የአርሰናል ደጋፊዎች ትልቅ ውጥረት ውስጥ ናቸው የሚገኙት። በእርግጥ አሁንም ድረስ ቻንስ አላቸው። ምክንያቱም ማንቸስተር ሲቲዎች ቀሪ ጨዋታውን የሚያሸንፉ ከሆነ ከአርሰናል ጋር በነጥብ እኩል ይሆናሉ። ምናልባትም በጎል ክፍያ በልጠው ሊቀመጡ ይችላሉ እንጂ ያን ያህል የነጥብ ልዩነት አይፈጠርም። እንደዚሁም ደግሞ ቀሪ ጨዋታዎችን ስንመለከት ራሱ አርሰናሎች የተሻለ የሚባል እድል አላቸው። አሁን አርሰናል የሚያደርጉትን ቀሪ 5 ጨዋታዎችን ስንመለከት ከኒውካስል ዩናይትድ፣ ከፉላም፣ ከዌስትሃም፣ ከበርንሌ እንደዚሁም ከክሪስታል ፓላስ ጋር ነው የሚገናኙት። ማንቸስተር ሲቲዎች በበኩላቸው ከበርንሌ፣ ከኤቨርተን፣ ከብሬንትፎርድ፣ ከበርነማውዝ፣ ከአስቶን ቪላ እንደዚሁም ደግሞ ከክሪስታል ፓላስ ጋር ነው በቀሪ ጨዋታዎቹ የሚገናኙትና እነዚህን ጨዋታዎች ስንመለከት አርሰናል የተሻለ ቀለል ያለ ጨዋታ ነው ከፊት ለፊቱ ያለው። ማንቸስተር ሲቲዎች ከአርሰናል አንጻር ትንሽ ከበድ ይላልና አሁንም ድረስ አርሰናሎች እድል አላቸው። ነገር ግን ደግሞ ዋናው ጥያቄ ቀሪ 5 ጨዋታዎችን አርሰናሎች ማሸነፍ ይችላሉ የሚለው ነው። ምክንያቱም በየትኛውም ጨዋታ አርሰናሎች ሊሸነፉ ይችላሉ። በተለይ ደግሞ ክሪስታል ፓላሶች በጣም ጠንካራ የሚባል ቡድን ናቸው። ዌስትሃምም ላለመውረድ እየተፎካከረ ያለ ቡድን ነው። እንደዚሁም ፉልሃምም በቀላሉ የሚታይ አይደለም። ኒውካስል ዩናይትድም ሰሞኑን እንግዲህ በጣም የወረደ አቋምን ነው እያሳዩ የሚገኙትና ለማሸነፍ ሲሉ በዚህ ጨዋታ ላይ ጠንካራ የሆነ ቡድንን ይዘው ሊገቡ የሚችሉበት እድል አለና ከነዚህ 5 ጨዋታዎች መካከል አንዱን ሊሸነፉ ይችላሉ ብላችሁ ልገምቱ ትችላላችሁ። እንደዚሁም ደግሞ ከዚህ በፊትም እንደዚህ አይነት 5 ተከታታይ ጨዋታዎችን አርሰናሎች ሲያሸንፉ አልተመለከትንምና ያልተመለከትነው ነገር ላይ እንግዲህ ሙሉ ለሙሉ እምነታችንን በአርሰናል ላይ ማድረግ አንችልም። የማንቸስተር ሲቲ ግን ከአርሰናል ለየት ያለ ነው። ምክንያቱም ያለፉትን ጥቂት ዓመታት ከተመለከታችሁ አምና እንኳን መጥፎ በነበረበት የውድድር ዘመን ላይ እንኳን ራሱ ተከታታይ ጨዋታዎችን ሲያሸንፉ መመልከት ይችላል። ከዛ በፊትም አርሰናል 2 ጊዜ ሁለተኛ ደረጃን ይዞ ባጠናቀቀበትና ማንቸስተር ሲቲ ዋንጫ ባለቤት በሆነበት የውድድር ዘመናትን ስንመለከት ተከታታይ ወደ 8-10 ጨዋታዎችን ማንቸስተር ሲቲዎች በማሸነፍ የዋንጫ ባለቤት መሆን ይቻሉ። ስለዚህ ከዚህ ቀደምም ማድረግ እንደሚችሉ ስላሳዩን ከዚህ በኋላም እንግዲህ ይህንን ሊያደርጉ ይችላሉ የሚል ግምታችንን ማስቀመጥ እንችላለን። አርሰናል ግን ያንን ነገር ፈጽሞ ስላላሳየን ሙሉ ለሙሉ እምነታችንን በአርሰናል ላይ ማድረግ አስቸጋሪ ነው የሚሆነውና አርሰናሎች በማንቸስተር ሲቲ መሸነፋቸው ትልቅ ጫና ውስጥ እንዲገቡ አድርጓቸዋል። ምናልባትም ከዚህ በኋላ በሚኖሩ እያንዳንዱ ጨዋታዎች ላይ ራሱ ትልቅ ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው። በተለይ ደግሞ በጨዋታው ላይ የተለያዩ እድሎችን አግኝተው ነበረ። ካይ ሃቨርትዝ ራሱ ከአንድም 2 ኳሶችን ሲያባክን መመልከት ይችለናል። ማርቲኔሊም እንደዚሁ ሲያባክን ተመልክተናል። በተለይ ደግሞ በዚህ ጨዋታ ላይ የፈጠሩትን ትልልቅ እድሎች ስንመለከት ማንቸስተር ሲቲዎች ወደ 5 የሚጠጉ ትልልቅ እድሎችን መፍጠር ችሎ ነበረ። ከነዚህ 5 ትልልቅ እድሎች 3ቱን ሊስቱት ችሏል። አርሰናሎችን በተመሳሳይ 5 ትልልቅ እድሎችን መፍጠር ችሎ ነበረ። ከነዚህ 5 ትልልቅ እድሎች 4ቱን ስተውታል። ከነዚህ 4 ከተሳቱ ትልልቅ እድሎች ውስጥ ደግሞ 3ቱን የሳተው ካይ ሃቨርትዝ ነውና የካይ ሃቨርትዝ አባካኝነት ለአርሰናል ዋጋ ሊያስከፍላቸው ችሏል። ለማንቸስተር ሲቲ ደግሞ በተቃራኒው የበለጠ ኮንፊደንሳቸው እንዲጨምር የራስ መተማመናቸው እንዲጨምር አድርጎላቸዋል። በተለይ ጨዋታው ከተጠናቀቀ በኋላ የደጋፊው የነበረውን ስሜት ተጫዋቾች ላይ የነበረውን ስሜት ስትመለከቱ በጣም ትልቅ መነሳሳት ላይ እንዳሉ በደንብ የሚያሳይ ነው። ከዛ በተጨማሪ ማንቸስተር ሲቲዎች በዚህ ሰዓት በሻምፒዮንስ ሊግ ውድድር ላይ አይደለም የሚገኙ። ስለዚህ በሳምንት ውስጥ የሚያደርጉት ሌላ ለየት ያለ ጨዋታ የለም። ምናልባት የኤፍኤ ካፕ ጨዋታ ሊኖር ይችላል እንጂ የሻምፒዮንስ ሊግ ወሳኝ የሚባሉ ጨዋታዎች ከፊት ለፊታቸው የሉ። አርሰናሎች በበኩላቸው በጨዋታዎች መሀል ከአትሌቲኮ ማድሪድ ጋር በጣም ከባድ የሚባሉ ጨዋታዎች አሉባቸው። አትሌቲኮ ማድሪዶች ደግሞ እንደምናውቃቸው መከላከል ላይ በጣም ጠንካራ የሚባሉ ቡድን ናቸውና ያ ደግሞ አርሰናል ላይ ትልቅ ተጽዕኖ ሊፈጥር ይችላልና በዚህ ሰዓት እንግዲህ ማንቸስተር ሲቲዎች የተሻለ ዋንጫውን የማሸነፍ እድል እንዳላቸው ነው እየተመለከትን የምንገኘው። አርሰናሎች በዚህ ሲዝን በፕሪሚየር ሊጉ ላይ ለ201 ቀን በመሪነት መቀመጥ ችለው ነበረ። ነገር ግን ይህ መሪነታቸው ምናልባትም ከነገ ጀምሮ ላይኖር ይችላል። ምክንያቱም በነገው ዕለት ማንቸስተር ሲቲዎች ከበርንሌ ጋር የሚያደርጉት ጨዋታ አለና ይህንን ጨዋታ ከ2-0 በላይ ማሸነፍ የሚችሉ ከሆነ
በመሪነት ደረጃ ላይ መቀመጥ ይችላሉና 201 ቀናትን መምራት ቢችሉ እንኳን ራሱ አርሰናሎች የመብላት እድላቸው እየጠበበ እየመጣ ነው የሚገኘው። ከ3 ሲዝን በፊት ደግሞ አርሰናሎች ለ247 ቀናት በፕሪሚየር ሊግ መሪነት መቀመጥ ችለው ነበረ። ነገር ግን በስተመጨረሻ ማንቸስተር ሲቲዎች ናቸው የዋንጫ ባለቤት መሆን የቻሉትና አሁንም ይሄ ነገር ሊፈጠር እየተቃረበ እየመጣ ነው የሚገኘው። ማንቸስተር ሲቲዎች ቅድም እንዳልኳቸው በነገው ዕለት ከበርንሌ ጋር የሚያደርጉት በጣም ወሳኝ ጨዋታ አለ። በርንሌንም እንግዲህ ያሸንፋሉ ተብሎ ነው የሚጠበቀው። በተለይ ደግሞ ሁለቱም ያሉበትን የደረጃ ሰንጠረዥ ስንመለከት ማንቸስተር ሲቲዎች ሁለተኛ ደረጃ ላይ ነው የተቀመጡት፣ በርንሌዎች በበኩላቸው 19ኛ ደረጃ ላይ ነው የተቀመጡትና ማንቸስተር ሲቲዎች ይህን ጨዋታ በቀላሉ ያሸንፋሉ ተብሎ ይጠበቃል። ካሸነፉም ደግሞ መሪነቱን ከአርሰናል የሚረከቡ ይሆናልና አርሰናሎች በዚህ ሲዝን የጣሏቸው ነጥቦች በስተመጨረሻ ዋጋ ሊያስከፍሏቸው ተቀርቧል። በተለይ የማንቸስተር ሲቲን ጨዋታ ብቻ ከተመለከተን እንኳን ራሱ ተጫዋቾቹ ትልቅ መነሳሳት አልነበረባቸውም። ከዚህ የተሻለ ማድረግ ይችሉ ነበር። ያገኟቸውንም እድሎች ሳይጠቀሙበት ቀርቷል። አርቴታም ደግሞ የፈጠራቸው ስህተቶች በስተመጨረሻም ዋጋ ሊያስከፍላቸው ችሏል። በዚህ ጨዋታ ላይ እንግዲህ ካይ ሃቨርትዝ ነበረ በቋሚነት 9 ቁጥር ቦታ ላይ መጀመር የቻለው። በእርግጥ ላለፉት ዓመታት ካይ ሃቨርትዝ ለአርሰናል በጣም ከፍተኛ ጥቅም ሰጥቷል። እንደዛም ቢሆንም ግን በስተመጨረሻ ዋንጫ እንዲበሉ አላደረገም። በእርግጥ ለአርሰናል አጨዋወትም የሚሆን ተጫዋች ነው። ነገር ግን ደግሞ በዚህ ሲዝን ያደረጉትን እንቅስቃሴ ከተመለከትን ጊዮኬሬስ የተጠበቀበትን ያህል እንቅስቃሴ ባያደርግ የተጠበቀበትን ያህል ጎል ባያስቆጠር እንኳን ራሱ በዚህ ሲዝን የአርሰናል ከፍተኛ ግብ አስቆጣሪ ነውና ይህንን ከፍተኛ ግብ አስቆጣሪ እንዴት ነው 80ኛው ደቂቃ ላይ የምትቀይረው? ይህ በጣም ትልቅ ጥያቄ ነው። እንደዚሁም ኤዜን ራሱ ማስወጣት አልነበረበትም። የተሻለ እንቅስቃሴ ሲያደርግ የነበረ ተጫዋች ነው። እንደዚሁም ደግሞ ይዞት በሚገባው አፕሮች ራሱ አርሰናሎች እየተጎዱ ነው የሚገኙት። በዚህ ሲዝን በአብዛኛው በቆም ኳሶች ለመጠቀም አስቦ የሚገባ ቡድን ሆኖ ነው እየተመለከተን የምንገኘው። ከክፍት ጨዋታ ብዙ ጎሎችን የሚያስቆጥር አርሰናል አይደለም እየተመለከተን የምንገኘው። እንደዚሁም ከዚህ ቀደም እንግዲህ ጂሚ ካራጋር አንድ የሰጠው አስተያየት አለ። ማይከል አርቴታ ከፔፕ ጋርዲዮላ ጋር ነበር የሰራው። ነገር ግን ደግሞ በዚህ ሲዝን እያየነው ያለነው አርሰናል ፔፕ ጋርዲዮላ የቀረበውን አርሰናል ሳይሆን ለጆዜ ሞሪኖ የቀረበውን አርሰናል ነው እየተመለከተን የምንገኘው የሚል አስተያየትን ሰጥቶ ነበርና በዚህ ሲዝን ማይከል አርቴታ ዋንጫ ለማንሳት በጣም ቆርጦ የተነሳ አሰልጣኝ ነው የነበረው። ነገር ግን እስካሁን ድረስ በምንመለከተው ግን ዋንጫ የማሳካት እድሉ በጣም እየጠበበ እየመጣ ነው የሚገኘው። እንዲሁም ከፕሪሚየር ሊግ ይልቅ ቻምፒዮንስ ሊግን የማንሳት እድሉ አሁንም ከፍተኛ ነው ብዬ ነው የማስበው። ምክንያቱም አትሌቲኮ ማድሪዶች የማይሸነፉ ቡድን አይደሉም። በሜዳም ከሜዳ ውጭም ልታሸንፋቸው ትችላለህ። በእርግጥ በጣም ጠንካራ የሚባል ተከላካይ ያላቸው እንደዚሁም ጎበዝ የሚባሉ አጥቂዎች አሏቸው። በዛው ልክ ግን አርሰናልም በጣም ጥሩ የሚባል ተከላካይ አለ። እናም ደግሞ በቻምፒዮንስ ሊግ ምንም ነገር ሊፈጠር ይችላል። እንደዚሁም ወደ ፍጻሜ የሚያልፍ ከሆነ ደግሞ ከባየር ሙኒክ ወይም ደግሞ ከፒኤስጂ አሸናፊ ጋር ነው የሚገናኘው። ከባየር ሙኒክ ጋር በዚህ ሲዝን ተገናኝቷል። በእርግጥ ባየር ሙኒኮች ከዛ በኋላ በጣም ጠንካራ የሚባል እንቅስቃሴን እያሳዩ ነው በጣም ብዙ ጎሎችን እያስቆጠሩ ነው የሚገኙት። እንደዛም ቢሆንም ግን አሁንም ማሸነፍ እንደሚችል አቅሙ እንዳለ መመልከት ችለናል። እንደዚሁም ፒኤስጂዎችም ባለፈው ዓመት ከአርሰናል ጋር ተገናኝተው ነበር። በእርግጥ ያንንም ጨዋታ ፒኤስጂዎች ናቸው አሸንፈው የወጡት። ነገር ግን ደግሞ በፍጻሜ ጨዋታ ላይ ምንም ነገር ሊፈጠር ይችላል። እንደዚሁም የአርሰናል ተጫዋቾችም በጣም በከፍተኛ ተነሳሽነት ገብተው ያንንም ጨዋታ አሸንፈው ሲወጡ ልንመለከታቸው እንችላለንና በቻምፒዮንስ ሊግ የተሻለ እድል ሊኖራቸው ይችላል። ነገር ግን ደግሞ በፕሪሚየር ሊጉ በጣም አጣብቂኝ ውስጥ ነው እየገቡ የሚገኙት። የበለጠ ማንቸስተር ሲቲዎች ባሸነፉ ቁጥር አርሰናል ላይ በጣም ከፍተኛ የሚባል ተጽዕኖ ነው የሚፈጥረው። በተለይ ደግሞ ደጋፊው ራሱ በዚህ ረገድ ለተጫዋቾቹ አልረዳቸውም። ምክንያቱም ሌሎች ክለቦችን ከተመለከታችሁ አሁን ለምሳሌ ማንቸስተር ሲቲን ከተመለከታችሁ ነጥብ ጥሏል ከዚህ ቀደምም። በዛ ሰዓት ግን የማንቸስተር ሲቲ ደጋፊዎች ተጫዋቾቹ ላይ ያን ያህል ተቃውሞ አላሰሙም። በእርግጥ ባለፉት ዓመታት ማንቸስተር ሲቲዎች ብዙ ዋንጫ አንስቷል። በዚህ ሲዝን እንኳን ራሱ የካራባኦ ካፕ ዋንጫ አንስቷል። እንደዛም ቢሆንም ግን ተጫዋቾቹ ላይ ተጽዕኖ አልፈጠሩም። የሊቨርፑልን ብንመለከት ራሱ ተጫዋቾቹ ላይ ያን ያህል ተጽዕኖ ሲፈጥሩ አልተመለከትንም። በተለይ ደግሞ ወሳኝ በሚባሉ ጨዋታዎች ላይ በጣም ከፍተኛ የሚባል ድጋፍን ሲያስመለክቱን ማየት እችለናል። አሁን ለምሳሌ በቅርቡ እንኳን ከፒኤስጂ ጋር ባደረጉት የመልስ የቻምፒዮንስ ሊግ ጨዋታ ላይ እንኳን ራሱ በመጀመሪያው ዙር ጨዋታ 2-0 ተሸንፎ እንደዚሁም በሁለተኛው ዙር ጨዋታ 2-0 እየተመራ እንኳን ራሱ በጣም ከፍተኛ የሚባል ድጋፍን ሲያሳዩ መመልከት እችለናል። የአርሰናል ደጋፊዎች በአንጻሩ ተጫዋቾቹ እንደዚሁም አሰልጣኙ ላይ ተቃውሞ ሲያሰሙ መመልከት እችለናል። በእርግጥ ለምን ያንን ተቃውሞ አሰሙ የሚለውን ነገር እረዳቸዋለሁ። ምክንያቱም ከ2004 ጀምሮ የፕሪሚየር ሊግ ዋንጫ ማንሳት አልቻሉም። የቻምፒዮንስ ሊግ ዋንጫ አንስተው አያውቁም። ለመጨረሻ ጊዜም ዋንጫ ማንሳት የቻሉት ከ5 ከ6 ዓመት በፊት ነው። ማይከል አርቴታ የአርሰናል አሰልጣኝ ተደርጎ በተሾመበት ዓመት የኤፍኤ ካፕ ዋንጫ ማንሳት ችለው ነበር። ከዛ በኋላ ግን ምንም ዋንጫ ማንሳት አልቻሉም። ያንንም ዋንጫ ራሱ ማንሳት የቻለው ኡናይ ኤምሪ በገነባው ቲም ነው። ነገር ግን ከዛ በኋላ ማይከል አርቴታ የራሱን ቡድን እየገነባ መጥቶ አሁን ላይ እንግዲህ ሙሉ ለሙሉ የራሱን ቡድን መገንባት ችሏል፣ መስርቷል። ነገር ግን እንደዛም ቢሆን ዋንጫ ማንሳት አልቻለም። ሁልጊዜም እንግዲህ በቀጣይ ዓመት ያነሳል እየተባለ ይኸው 4ኛ ዓመቱ ላይ ደርሷል። በዚህ ሲዝንም ዋንጫ የሚያነሳም አይመስልምና በጣም አጣብቂኝ ውስጥ
ገብቷል። ምናልባትም ከዚህ በኋላ ራሱ በአሰልጣኝነቱ ይቆያሉ የሚለው በጣም ትልቅ ጥያቄ እየሆነ እየመጣ ነው የሚገኘው። ምክንያቱም የአርሰናል ባለቤቶች ከዚህ በፊት አድርገው በማያውቁት መንገድ ለማይክል አርቴታ ብዙ ፈንድ አድርገውለታል፣ ብዙ ተጫዋቾችን ገዝተውለታል፣ በጣም ጥሩ ጥሩ የሚባሉ ተጫዋቾችን አምጥተውለታል። ነገር ግን ዋንጫ ዴሊቨር ሊያደርግ አልቻለምና በዚህ ሲዝንም ምንም ዋንጫ የማያነሳ ከሆነ በአርሰናል አሰልጣኝነቱ የመቆየት እድሉ እየጠበበ ነው የሚሄደውና በዚህ ሲዝንም እንግዲህ ከዚህ አጣብቅኝ ውስጥ ለመውጣት ዋንጫ ለማንሳት የሚፈልግ ከሆነ ቀጣይ የሚያደርጓቸው ጨዋታዎች እያንዳንዳቸው በጣም ወሳኝ የሚባሉ ናቸው። በተለይ በፕሪሚየር ሊጉ ምንም አይነት ሽንፈት ማስተናገድ የለበትም። እያንዳንዱንም ጨዋታ ደግሞ በሰፊ የጎል ልዩነትም ማሸነፍ መቻል አለበት። ምክንያቱም በስተመጨረሻም በጎል ልዩነት ሊለይ ይችላል ይህ የዋንጫ ባለቤት ማን ይሆናል የሚለውና ለዛም መዘጋጀት መቻል አለባቸው። በዚህ ሰዓት እንግዲህ ከማንቸስተር ሲቲ ጋር ያለው የጎል ልዩነት አንድ ብቻ ነው። አርሰናሎች 37 ንጹህ ጎል ሲኖራቸው ማንቸስተር ሲቲዎች 36 ንጹህ ጎል አላቸው። ነገር ግን ደግሞ ማንቸስተር ሲቲዎች አንድ ቀሪ ጨዋታ አላቸውና በጎል ልዩነት የዋንጫው ባለቤት ሊለይ ይችላል። ስለዚህ አርሰናሎች በሚቀሯቸው እያንዳንዱ ጨዋታዎች ላይ በሰፊ የጎል ልዩነት ማሸነፍ መጀመር መቻል አለባቸው። ካልሆነ ግን ለኳድሩፕል ሲታሰብ ለአራት ዋንጫ ሲታሰብ ምንም ዋንጫ ሳያነሱ ሊያጠናቅቁት ይችላሉና ማንቸስተር ሲቲ ይህንን ጨዋታ ማሸነፋቸው ዋንጫውን ማንሳት የሚችሉበት እድል እንዲኖራቸው አድርጓል። በዚህ ሰዓት እንግዲህ ሁለቱም ቡድኖች ዋንጫውን ማንሳት ይችላሉ። ነገር ግን ደግሞ ሳይኮሎጂካል አድቫንቴጅ ወደ ማንቸስተር ሲቲ ነው እየሄደ የሚገኙ፣ ጫናዎቹ ደግሞ ወደ አርሰናል መሄድ ችሏልና ከዚህ በኋላ እንግዲህ ሁለቱ ክለቦች ቀሪ ጨዋታዎቻቸውን እንዴት ያደርጋሉ የሚለውን ነገር አብረን የምንመለከት ይሆናል። እናንተስ በስተመጨረሻ የፕሪሚየር ሊጉን ዋንጫ ማን የሚያሸንፍ ይመስላችኋል? እንደዚህ ማንቸስተር ሲቲዎች ይህንን ጨዋታ ማሸነፋቸው ምን አይነት አድቫንቴጅ እንዲያገኙ አድርጓቸዋል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለሆነ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።